እሺ ልጆች እንግዲህ ብዙዎቻችን አበሻ ልብስ እንለብስ ይሆናል የባህል ልብሶችንም እንለብስ ይሆናል ግን እንዴት እንደሚሰራ እናቀለን አናቅም አይደለ በዚህ መልኩ ደግሞ ይፈተላል ማለት ነው በመቀጠል ደግሞ ይደወራል እሱን ደግሞ ላሳያችሁ እሺ እዛ ጋር ከተፈተለ በኋላ በመቀጠል በአንከረት መሳሪያ አማካኝነት እንደምታዩት ይደወራል ማለት ነው በመቀጠልም ለሽመና ብቁ ይሆናል እሱን ደግሞ ላሳያችሁ ስሜ ጂኮላ መኮንን ይባላል ያው አሁን የምንገኘው በቮኬሽናል ኦር የእደ ጥበብ ክፍል ውስጥ ነው እናም እዚህ ጋር እንደምንመለከተው የሴንጀር ወይም የልብስ ስፌት ስራዎች አሉ እስኪ አብረን እንመልከት በረፍት ሰዓቴ ላይ የተለያዩ ስራዎችን ሞክሬ አውቃለሁ ከነዚህ መካከል ደግሞ የሴንጀር ስራ ወይም የስፌት ስራ አንዱ ነው ግን ደግሞ ያን ያክል ፐርፌክት ባልሆንም ሞክራለሁ እዚህ ጋር የምንመለከታቸው ልብሶች ደግሞ እዛ ጋር ቀደም ሲሰፉ ያየናቸው ልጆች የራሳቸውን ውጤቶች ናቸው አሁን ለምሳሌ እዚህ ጋር ብንመለከት የአበሻ ቀሚስ አለ እናም ይሄ አበሻ ቀሚስ ብዙ አይነት ፕሮሰሶች አሉት ኢቭን ከፈትል ጀምሮ እስከ ሽመና ከዛ ሴንጀር አለው ጥልፍ አለው የተለያዩ ፕሮሰሶች አሉት ሶ በዛ ቀደም ባየነው መልኩ አሁን ላይ ለመለበስ በቅቷል ማለት ነው